ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው ሐሳብ በማህበራዊ ሚዲያ የሚታወቁት እነዚህ ሁለቱ ጥንዶች አሁን ታርቀናል ብሎ መጥተዋል። ከመታረቃቸው ጀርባ ያለውን ከፍተኛ ሚስጥር የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል እንግዳ ከሆናችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። እነዚህ ሩሃማ እና ሀብታሙ የተባሉ ጥንዶች በሆነ ጊዜ በማህበራዊ ሚዲያ ዙሪያ እጅግ በጣም መነጋገሪያ ሆኖ እንደነበረ ሁሉም ኢትዮጵያዊ ያውቃቸዋል። ብዙ ሰዎችም እንዴት ኩላሊት ሰጥቷት ለፍቅር ይህን ያህል ዋጋ ከፍሎ ትክደዋለች በማለት በርካታ ግለሰቦች ማዘናቸውን በመግለጽ እሷን እንደ ጥፋተኛ እየቆጠሩና እሱን እንደ ንጹህ ሰው በመቁጠር በርካታ ግለሰቦች የራሳቸውን ሐሳብ ከግራም ከቀኝም ሰጥተዋል። ይህ ነገርም በዓለም ዙሪያ መላ ኢትዮጵያውያንን ያነጋገረና ያስቆጣ እንዲሁም እጅግ ያስገረመ ጉዳይ እንደነበረ ሁላችንም እናውቀዋለን። እንደሚታወቀው በዚህ ሰዓት አይደለም ኩላሊት ሌላ ነገር ለፍቅረኛው አሳልፎ ለመስጠት ወይም ዋጋ ለመክፈል ሰው የሚቸገርበት ሰዓት ላይ በመሆኑ ይህ ግለሰብ ግን ኩላሊቱን ድረስ እስከ መስጠት ዋጋ ከፈለ ተብሎ እጅግ በጣም ብዙ መነጋገሪያ መሆኑ ይታወሳል። ወዲያውኑ ሁለቱ ግለሰቦች አፍታም ሳይቆዩ በየራሳቸው የሶሻል ሚዲያ ብቅ ብለው ያላቸውን እውነት ለህዝቡ አጋርተዋል። ትልቅ ነጥብ መያዝ ያለብን እንግዲህ እዚህ ጋር ነው። ምክንያቱም እነዚህ ሁለቱ ግለሰቦች አንድ ጊዜ በትላልቅ ሚዲያዎች ላይ ወጥተው ሁለቱም የራሳቸውን ሐሳብና አስተያየት ከሰጡ በኋላ አፍታም ሳይቆዩ ወይም በቀናት ልዩነት ውስጥ የራሳቸውን ማህበራዊ ሚዲያ ከፍተው ቲክቶክ ከፍተው እነሱ ጋር ያለውን እውነት ለህዝቡ ሲያጋሩና ላይቭም ገብተው በርካታ ነገሮችን መናገራቸው ነው። ይህም የተባለበት ትልቁ ምክንያት ምንድነው? ይህቺ ግለሰብ ማለትም ኩላሊት ተለገሳት የተባለችው ግለሰብ ወዲያውኑ ምንም ጊዜ ሳታጠፋ የራሷን ቲክቶክ ከፍታ በቲክቶክ መጣ ማስታወቂያ አሰሩኝ፣ ማስታወቂያ መስራት ፈልጋለሁ፣ ገንዘብ ማግኘት ፈልጋለሁ፣ እርዱኝ በማለት ወጣለች። እሱም ቢሆን ላይቭ ላይ እየገባ እንዲሁም ከተለያዩ ኢትዮጵያውያን የተለያየ እርዳታ ተደርጎለት እንደነበረ ይታወቃል። እነዚህ ሁለቱ ግለሰቦችም ማህበራዊ ሚዲያ ላይ መጥፋት ያልፈለጉበት ትልቅ ምክንያት ይኖራል። አንድና አንድ በግልጽ እንደሚታወቀው ማህበራዊ ሚዲያ እጅግ በጣም የብዙ ሰዎችን ህይወት እየቀየረ እንደሆነ ይታወቃል። ስለዚህ ይህን ፕላትፎርም በቀላሉ በመጠቀምና መነጋገሪያ በመሆን ሀብትን ለማካበት ወይም ገንዘብን ለማግኘት የተጠቀሙበት ቴክኒክ እንደሆነ ብዙ ሰዎች እየተናገሩ ይገኛሉ። ይህ ምንም የማያጨቃጭቅና ሊመስል የሚችል ነገር እንደሆነ እንገነዘበዋለን። ምክንያቱም እነዚህ ሁለቱ ግለሰቦች አንድ ጊዜ ሚዲያ ላይ እውነቱን ካወጡት በኋላ ከተናገሩ በኋላ ከማህበራዊ ሚዲያ መጥፋት ያልፈለጉበት ትልቁ ምክንያት ገንዘብ ለማካበትና ለማግኘት እንደሆነ ሁሉም ሰው መገንዘብና መረዳት እንደሚኖርበት እዚህ ጋር መመልከት እንችላለን። በአንድ ሰሞንም እጅግ በጣም መነጋገሪያ ሆነዋል። እያንዳንዱ ግለሰብ ስለነሱ ነው የሚያወራው። በፌስቡክ ስንመለከት የሚወራው ስለነሱ ነው። በቲክቶክ ስንመለከት የሚወራው ስለነሱ ነው። በዩቲዩብም እንደዛው። ስለዚህ እነዚህ ግለሰቦች እንዳሰቡትና እንዳቀዱት ተሳክቶላቸው በማህበራዊ ሚዲያ ላይ ወጥተው ታዋቂነትን ተቀዳጅተው ከትንሽ እስከ ትልቁ አውቋቸው ስለነሱ ብቻ እየተነጋገረ እያወራ ከዚህም ነገር ማለትም ከማህበራዊ ሚዲያ እጅግ በጣም ቁጥሩ ቀላል የማይባል ትሩፋትን ማግኘታቸው እሙን ነው ወይም የማያጠያይቅ ነገር ነው። ምክንያቱም አንድ ሰው ማህበራዊ ሚዲያ ላይ ሲመጣ በብዙ ነገር ተጠቃሚ ሊሆን ይችላል። ሰው ሲያውቀው የተለያዩ ግለሰቦች በዚህ እንደከበሩና እንደበለጸጉ ማወቅ እንችላለን። እጅግ በጣም የሚገርመውና አሁን ድረስ ሰውን እያነጋገረ የሚገኘው ጉዳይ ደግሞ ምንድነው? እነዚህ ሁለቱ ግለሰቦች ሶሻል ሚዲያ ላይ መነጋገሪያ ከሆኑ በኋላ ሰው ረስቷቸው ትቷቸው ሁሉም ወደ ሌላ ነገር ወደ ሌላ አጀንዳ ተጠምዶ እንደነበረ ይታወሳል። ይህም የሚሆንበት ምክንያት ምንድነው? በማህበራዊ ሚዲያ ላይ መግነንና መታወቅ የሚቻለው ለጥቂት ጊዜና ለአጭር ጊዜ እንደሆነም ግልጽ ነው። በዚህ ምክንያትም እነዚህ ሁለቱ ግለሰቦች ከማህበራዊ ሚዲያ ጠፍተው ታዋቂነትን ሳያገኙ ትኩረትን ሳያገኙ ለረጅም ጊዜ ከቆዩ በኋላ ወዲያውኑም ትንሽ ነገሩ ቀዝቀዝ ሲልና ታዋቂነታቸው እየደበዘዘ ሲመጣም ሁለቱም በየፊናቸው ፍቅረኛ እንደያዙና ጥሩ ህይወት እየኖሩ እንደሆነ ለማህበረሰቡ በማሳየት ማህበረሰቡም በዚህ ዙሪያ እጅግ በጣም በመነጋገርና በማውራት ሁለቱ ግለሰቦችን እንደገና ወደ ታዋቂነቱ ዝና ወይም በሰዎች አይን እስከመተዋወቅ ወይም ስለነሱ እንዲወራ በማድረግ እጅግ በጣም የተካነና ከሰዎች ጭንቅላት መውጣት እንደማይፈልጉ አሳይተዋል። ሁለቱም እርስ በርስ እንደሚዋደዱና መስዋዕትነት ለመክፈልም ዝግጁ እንደሆኑ ተናግረው አሁንም ማህበራዊ ሚዲያ ላይ ወጥተው ይህ ነገር እንዲወራ በመፈለግ አንድነታቸውን አሳይተዋል። ብዙ ኢትዮጵያውያንም የራሳቸውን ሐሳብና አስተያየት ሰጥተዋል። ብዙዎቹ ደስ ቢላቸውም ነገር ግን አንዳንዶቹ ይህ ሁሉ ነገር ከተከሰተ በኋላ እነዚህ ግለሰቦች እንዴት አንድ ላይ ሊሆኑ ቻሉ የሚል ጥያቄዎች በጭንቅላታቸው ተፈጥረውባቸዋል። የሆነ ሆኖ እነዚህ ሁለቱ ግለሰቦች አሁንም በማህበራዊ ሚዲያው መነጋገሪያ ለመሆን በቅተዋል። ይህ ሁሉ ነገር ሲካሄድ ታዲያ ብዙ ሰዎች መጠራጠራቸውና መጠየቃቸው አይቀርም። ምክንያቱም እያንዳንዱ ኢትዮጵያዊ ያሳለፉትን ነገርና የተናገሩትን ነገር የፈጸሙትን ነገር ሁሉ በማህበራዊ ሚዲያ ተከታትሎታል። ስለዚህ እነዚህ ግለሰቦች የሰሩት ነገር የተቀነባበረ ሴራ ወይም ከጀርባው የሆነ
የተጠና ወይም ከመጋረጃው ጀርባ ተነጋግረው ያደረጉት ነገር ያለ ይመስላል። ብዙዎቹም ይህን ነገር በመገረምና በመደነቅ ተመልክተውታል። በመጨረሻም የማህበራዊ ሚዲያ ጉልበት እጅግ በጣም ከፍተኛ ነው። ብዙዎቹ ወይም ማህበራዊ ሚዲያ ላይ የምናያቸው ነገሮች ሁሉ አብዛኛው በሚባል ደረጃ 100% ውሸት እንደሆኑ ልንገነዘብ እንችላለን። ከዛ ውስጥ ጥቂቱ ብቻ እውነት እንደሆነ መገንዘብ አያስቸግርም። ይህም የተባለበት ትልቁ ምክንያት ምንድነው? ሰዎች ማህበራዊ ሚዲያ ላይ ሲወጡ ወይም ለማህበራዊ ሚዲያ ወጥተው ሐሳብ አስተያየቶቻቸውን ሲያጋሩ ወይም የደረሰባቸውን የሆኑትን ነገር ሲያጋሩ ተዘጋጅተውበትና አቅደው ህዝቡ ሊወደው ይችላል ወይስ እንዴት አድርገን በህዝቡ መጠቀም እንችላለን፣ ህዝቡንስ ማሳመን እንዴት እንችላለን በማለት ብዙ ሰዎች ይህንን ጥበብ ተጠቅመውበት የታዋቂነት ማማ ላይ ለመጎናጸፍ ጥረት ማድረጋቸው አይቀርምና ብዙ ሰዎች ጥንቃቄ ቢያደርጉና ማህበራዊ ሚዲያ ላይ ያዩትን ነገር ሁሉ ሙሉ በሙሉ ተመራጭ ይሆናል። እናንተስ ስለነዚህ ሁለቱ ግለሰቦች ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። ይህ ነገር ትክክለኛ ነገር ነው ብላችሁ ታስባላችሁ ወይስ የተቀነባበረ ሴራ እንደሆነ ትረዳላችሁ? ይህን ነገር ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበረ። ጊዜ ሰጣችሁ ስለተከታተላችሁ እጅግ አድርጌ በማመስገን መሰል እንደዚህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።